እንደዚህ ነው እንጂ የሆነ ሪካርድ ሰምቼ ማለት ነው። ወስን ማንም እየመጣ ታዲያ እንትን አይበልም። በቃ ወስን ደረቱ ላይ አለች እኮ ደረቱ አይነት ደደብ ቢሆኑ ነው እንደዛ የሚያስብ። ኧረ ወይኔ ማፈሪያ ናቸው። በስመ አብ ወልድ መንፈስ አንቺ አይ ፍቅር እኮ መጥፎ ነው እኮ በጣም እኮ መጥፎ ነው። መጥፎ ደረጃ ስለ እውነት ፍቅር እነዚህ ግማሽ ሌሊት ላይ አይደለም ግማሽ ሌሊት ላይ ተነስተው እኛ እንኳን እንደዚህ የምንወዳቸው እንኳን ከተኛው የተኛው ነው። ግማሽ ላይ ተነስተው ቡቡንና እቺ አክስቱን ልጅ ነው ማናተች የመጣችውን አዩ ያሉ ጀግና ናቸው እኮ። አንቺ ምን ታወሪያለሽ? አንቺ ይሄ እኮ ማበድ ነው። እሱ ካልመጣ እኮ አይተኙም ማለት ነው። ይሄን ታውቃላችሁ? ይሄው መጣች። ስሚ እንደዚህ አለች እኮ እዚህ ደረት ላይ መተኛት ናፍቆሽ ነው አይደለ? ለምን ተኛች ብለሽ ነው አይደል? እኔ ግን አንድ ነገር እናቴ ውስጥ ገብቷል። የሚገርምሽ ነገር ሁሌ እንደገባ ናቸው። እሺ ምን ገባ? ነገሮች መሸሽ ፈልገዋል አይደል? እንደው ጀነራል ስናወራው ወደ ዲፓ እንግባና ለመሸሽ ነው በቃ። አሁን ሁለቱም የሚረብሻቸው ነገር ግን አለ፣ ስራውም ቢሆን ማለት ነው አይደል? የኦዲየንስ መከፋፈል ሁለተኛ ተጣሉ ማብረው ነውማ ግድ ነው። ጸበብ ፈልጋ ችግር የለውም በመካከላቸው ማንም አይምጣ። እንኳን እነሱ እኛ የምንጣለው ተሸክሟት ሊሸከማት ሲል ምናምን ምን ነበር ያለች? ከተሸከማት በኋላ ፋፍዬ ተይስ ይለፍ አንቺ ልጅ ይለፍ። ምን አለ ለምን ተፈራ? ወዮ ማዝዬ ቆይ ግን ተረጋጉ። በስመ አብ ውበቱን አፍሶባታል እኮ የእኔ ቆንጆ። እዚህ ጋር ውሃ ሊከፍል ሄዶ እኮ ነው። አይናኑን እያየች እኮ ነው። ውሃ ሊከፍል ሄደ። ተይ እስኪ እሱ ሌላ አደጋ። ውሃ አይደለም የከፈለ መግድያራ እንትን ብለሽ ሪከርድ እያመጣች ባለው መግባቴን ነው ካናላው የወጋለ ቆይ እስኪ የወጋለ እህቶች እሺ ምን ይመስላሉ? መጡ ሊሉ ነው ያከበረች ነበረ ጾም ጊዜ አሉ ግን ማለት ነው ዱባይ ላይ አክብራ ነበር። ሰዎች በቃ አስካሪ ብለሽ እኔ ያለበት ከተማ ውስጥ ነው ያለው። ግን ታውቁ አቤት ቆይ እስኪ እነሱ ሊያገቡት ሄዶ እነሱ ሊያገቡት ነው። ቆይ ስሚ፣ አበባ አዘጋጁ እየተባባሉ ነው። አበባ አዘጋጁ እነሱ ሊመጡ ነው እያሉ ነው። አንቺ ደግሞ ረሳሽ መሰለሽ? ችግር የለም መቼ ነው ላስታውስሽ? ምንድን ነው እኔ ፎዚያ ቤት ማለት ነው ልንገራችሁ። ፎዚያ ቤት የኛ ልጆች እዚህ የኔ ቤት የምትገቡ ወንጀለኛ ቤት የምትገቡ ፎዚያ ቤት ከሄዳችሁት እኛ ቤት ጭራሽ አትገቡ። እግዚአብሔርን እደረሽን እኛን የሰደባ ልጆች ለለቃ ቁጭ ብለ አሁን እኮ ሄጄ ቤቷን ሄጄ ምን ለምንድን ነው ሰደብሽበት ብዬ ስጠይቃት ቤቷን ገልብጣ ወጣች። እኔ ፎዚያ ማለት ነው ጭንቅላትሽ ካረገፍኩ እኔ ሰላም አይደለም። ፎዚያ ታውሪ አሁን ማለት ነው አይሚናሰረሽ ይመጣሉ። ቆንጆ ተመስገን። ኧረ እነሱን ታምኛለሽ እንዴ? እነሱንማ ማመን የለባቸውም። እነሱም ያሏቸው ቆይ ሲቆይ ምን እያሉ ነው? በእግዚአብሔር ቆይ ረመዳን መጥቷል። እኔ እኮ ጾም ሲመጣ ነው እንደሚታያት ማለት ነው። ብሩኬና እኔ እዚህ ሆኖ ስንት 11 ሴቶች ነው። ሰሚራን ያንሳት እኮ ነበረች። 11 ሰው ተሰብስበን ልንሄድ ሁላችንም ከዱባይ መጥቶ ጭራሽ ማለት ነው ከኛ ጋር ተሰብስበን ልንሄድ ሲል ደውለናቸው
ብሩኬ እኮ ችግር የለውም አገኘሁ ብሎ ሃይሚ ናት እኮ የሆነ ሴቶች ሄደው ያገባታል መስላ እንደሆነ አንቺ ውሸት ብቻ ጉድስ ውሸት ያገር ሴት ሄዳችሁ ባሏ ምን አለች ማለት አንድ ሴት ችግር የለውም አለው ችግር የለም አለ እኔ ትክክል ናት የኔንም ባል ቢሆን ማንም ሰው ሊነካው አልፈልግም ማለት አንድ ሰው ተገለበጡ ጾም መጣላለች ተገለበጡ ትናንትና ወስን ስትል ነበር እቺ እንኳን እቺ እኮ ምስኪን ናት እቺ እኔ እቺ ሰላም ነኝ ምን ማለት ምንም አትመስልም በጣም ነው የተደሰቱት እነሱ ሰላም ሲፈጥሩ ማለት ቲክቶክ ሰላም ይሆናል ዩቲዩብም ሰላም ይሆናል እነሱ ሰላም ያመረ ያለ መፈጣርቴ ነው የሚናቀበኝ ነው አቤት ነገረኛው ናትና የራሳቸው የተሳት ሊፋቱ ይችላል እኛ ግን ማሽቀበር ድሮም ያለ ነው ግን ደግሞ እኔ ማሽቀበር ድሮም ያለ ነው አለች እውነቱን ነው የምትናገረው እሺ ቆይ ከፈቱ መርዟ ይቺ ወለየዋ መርዟ ናት መርዝ ናት እሱ ታዲያ ወለየዋ ናት እናቴ አሁን ደግሞ ዘር ይሉናል እናቴ ኧረ ራስ አባታችን ዘር አሰዳቢ ናት ይቺ ደግሞ ወለየ ናት እንዴ ቀርቅረን አሁን እኮ ሳሚራ የምትባለው እኮ ትልቅ ሴት ናት እኮ አንቺ በጣም ስሆናት እኮ መርዝ እኮ እና ይቺ ወንጀለኛዋ ይቺ ሰላም እኮ ምንም የላትም እኮ 10 ደቂቃ ነው ደህና ደረሽ ሁላችሁ ምን መስማት አልፈለሽም ማዝዬ ታኛለሁ እንቅልፍ መጣልኝ በቃ ሂጂ እነዚህንም አትስሚ በቃ መስዬ እባክሽ ታያቸው አጥፊ ቆይ ምን አሉ መጨረሻቸው ወንጀለኛ መጣ ቀንድ ስናወራ እውነት ያደርጋሉ ከዛ በኋላ እውነት ይመስላችኋል አለች አሁን ተገለበጠች ደግሞ አይሄዱማ መሄድ አይችሉማ አይቀበላቸውም ደግሞ ማን ሰው ብሎ አንቺ አይደክማትም እንዴ እሺ ሴትዮ በጣም ባለጌ ናት እኮ ይቺ ይኸውልሽ ይቺ እንትን የእሱን እንትን ያደረገች ሲጀመር ስታገኘው ይፈልገሻል ስታገኘው አይደል ስታገኛቸው እኮ ነው ማሸርገዱ እንደዚህ አይነት ወሬ እያወሩ እኔ እቺ ብቻ ናት የምታናድደኝ እቺ ዘር አሰዳቢ እቺ ሴትዮ መጥፎ ሴትዮ ናት እቺ እንዴት እንደምጠመርኳት አታውቁም እንዳንተ ከማግኘት ውጪ አንቺ ወንድ ነሽ እሱን አግኝተሽ ፎቶ አብረሽ ከተነሳሽ እውነትም ጀግና ሴት ነሽ ኧረ ሀይሚ አታረገውም እንደዛ አይነት ሰው አብደሻል እንዴ ማንንም አታገኙ ታውቃቸዋለች እኮ አታውቂም እንዴ ታውቃቸዋለች ወይኔ ጉዴ ወይኔ ቾኮሌት ታያለች እያትቺ ደግሞ እየሰደቧት ነው የራሳቸው ደጋፊ ሰላምን ሳምሪን እኮ ማታ እንትና እየፈለጋችሽ ነበረ ማን ነው ስማ አባታ አካሾች ምትልበት እኮ ወጥቷል ማታ ማሳቅ ሞተር ዙዙ እኮ ናት ሳምሪን የተደች በእናትሽ እያለች ነበረ ሰላምዬ አፍቃሪ በስቷል በውስጥ በኩል ሊሞትልሽ ነው በፍቅር ጌታ አፍቃሪ ደግሞ አፍንጫችሁ የተቆረጠው ነው እኮ ነው እንጂ
አንቺ ሴት ልጅ እንደዚህ ሆና ጮኻ ትናገራለች እንዴ? ገልዬ ሴት ልጅ እኮ ድምጿን ዝቅ አድርጋ ስታወራ ነው። ባለቤት ደግሞ እኮ ትላልቅ ናቸው። ፎቶ እጇን አላየሽም? እቺ አንደኛዋ በሽንት እንትኑ ላይ በባትሮልሙ ላይ እጇ ደርቆ እጇን እንኳን ሳትቀባ ባዝሊን እንኳን ልጇን ልታፈር ሳታረ ከኒ ጥራታ ፋልዚ መግሻታ ዛሬን እንደው አንቺ ድምጻቸው እንዲየሰነጠቁ ሜላት ክፉ ነሽ ሚለው ሳሪ ቆይ ሊመጣው እኮ ደስ ያለኝ ነገር ደግሞ ወንድሜ ስለማየመጣ ስለሆነ የኛ ይንቁ እያዩ እኮ ነው የሚደሰቱት። አይገርምም? ዛሬ ሁሌም የደስታ ውሎ ሳቀውዶ ነው ያልኩት። ከጠዋት እኔም እኮ ሴትዮዋ እግዚአብሔር ይመስገን ሆቴል ወስዳ ጋብዘኝ ወዲያው ላጣግቦኝ እግዚአብሔር እኔ እኮ በእህቶቼ ነው ብቻ የተደሰትኩት። በእህቶቼ በጀግናዎቹ ምን አድርገው ነው ጀግና የምትለው? ወንጀለኛ የለም ወንጀለኛ ግን አዲሷ ልጅ ጋር ያቀናበረችው ልጅ በጤናዋ ነው። አልፈልግም እያልኩኝ ለምንድን ነው የምትመጣው? በቃ እኔ የምፈልገው አዲስ እንግዳ ነው። አለቃ ይህ ብቻ ሃይሚን አየሽ? ይህ ብቻ ሃይሚን እኮ ነው አልፈልግም። አዲስ እንደለኛዋ እኮ ናት። እንደሱ ነው የምትለው እሱ ማለችና ሄድኳትና እናት ሆነ አማርኛ በእግሩ ሄደ። አማርኛ መጀመሪያ ተስተካከል። ማዳም ግን ቤት የለችም እንዲህ የምትጮኸው ግን እኮ ማዳም የቻለችው ስንቱን ጅል ነው እኮ ምላስ። አቤት ምላሳቸው። ማዳም እኮ ግን ጀግና ናቸው ማዳሞች። የእውነት የሀበሻ ማዳም ቢሆነውን አናቷን ብሎ ነው የሚያስወጣት። አታስመስሉ። አረቦች እኮ ግን ስንት ጅል ነው የተሸከሙት የእውነት አራቶች ሳቀት ሆኑ መሳቂያ ይሆናል። ተው በቃ መሳቂያ ትሆናላችሁ። ደስታ ነው ምንድን ነው ነገሩ? እኮ አልገባኝ። ታዲያ እንቀበለዋለን እኮ ነው የሚሉት። አበባ እያስመሰላችሁ አትምጡ። መሰለሽ ቡራዮን አራቅ ያለች ማለት ነው። እግዚአብሔር ጉድ ካላደረጓት ሰላም አደሉ ቀስ አይሉም እንዳያቸው ይግባኝ። ናቸው። አንቺ ማን ነሽ ደግሞ እንዴ? እኔ ቤት ገብታ ቅድም የሰደብኳት አይዟችሁ ያለችው የብሩኬን ፕሮፋይል ያደረገችዋ እየሰደበች ነው ኮሜንት ስር ፈልጉ። ታዲያ ስጀምር ፖዚቲቭ ልጆች የምን አትናገሩ። ምን አደረጉ እነሱ? እነሱ ይቀመጡ። ግን እኔ ማለት ነው ገብቶሻል። ውሃ እንደው ትጠጣለች እቺ ልጅ ሴት ልጅ ቀስ ስትል ነው እመቤት ጦስ ውጪ። ቆይ እኔ የምላችሁ አንዳንዴ አፈር ቢወንድ ፎቶ ፕሮፋይል አድርጋ ቆሻሻ ስማቸው የደሰዋ የወለዋ ቀበጧ ቀብራሪት ሞታ ከሆነቱ እነዚህ አማርኛ በስርዓት የማይችሉ እነዚህ በስማም እነዚህ ጎዳኞች ናቸው። በስማም በነዚህ ስማቸውን እየቀየሩ እንደዚህ ልጅ እኮ ጥርት አድርጋ ነው አማርኛ ራሱ እንደዚህ ደስታ ወደ ዱባይ ሊመጣ መሄድ ስለሆነ ነው። ምንድን ነው ነገሩ? አልገባኝም። ዛሬ ደስ እኔ ቤት ገብታ ቅድም የቦለኳት ነች። ስሟት እችኛዋ ናት። እኔ የቦለኳት እችን ነው።
ምንድን ነው ማነው እንትን አብርሃም እንደሆነ አብርሃም እኮ ነው። ማንን እንደሆነ ተናገር ያለ ከማን ጋር እየደበደበ ነው? ተናገር ያለ አዳምጡም እኮ ምን ልትላቸው ነው? አማርኛ ምንድን ነው እንደዚህ የምትሰሩት? እሺ ተናገር። ቆይ ከዚህ ጉድ አውጣኝ ነው። እሺ ምንድን ነው ሀሳብሽ? ምንድን ነው አጠራሪ? አንቺ ሴትዮ ምንድን ነው እንዴ? እነዚህ እኮ አበዱ እኮ ናቸው። ቆይ ገድዬ ቆይ ድምጻቸው እኔ ቤት ገብታ እኮ ቅድም ብሎክ አድርጊያታለሁ። እኛ ሰድባ አስወረዷ። አሁን የወንድ ፎቶ አስቀምጣ በዚህ አውጣኝ አለቻቸው እኮ አወረዷት። እነሱ ሲያዳምጡ ሁላችሁ ሀይሚና ብሩኬ ወደ ዱባይ ሊመጡን አይደለ? ሁለቱም የሚሉ የሀይሚ ልጆች ግብዣችሁ እነሱ ይክፈል። ለምን እኛ ደግሞ እጅ የለንም። ገብቶሻል? ያትች የተረገመች እነዚህ ሁለቱ ተንኮለኞች ናቸው። ብሩኬ እኮ ሚስቱን ይዞ ሊመጣ ማንንም አልጠየቀም። ምንም ሲጀመር ረመዳን ምድር ላይ ምን ሊሰሩ ነው የሚመጡ? ምን አገባሽ? ረመዳን ገና 10 ቀን ይቀረዋል። እነሱ ቢቆዩ 8 ቀን እኮ ነው። ከዚህ በላይ አይቆዩ። ምቀኝነት፣ ቅናት እነዚህ ጉዳኞች ናቸው። በዛ ላይ እነሱ ሙስሊሙ አይደሉም። ኖርማል ነው። እኔ ብር የለኝም አሁን የልጅቷን ፎቶ እና የእሱን ፎቶ አቀነባብራ አታፍርም? እና ፕሮፋይል አድርጋ ሲጀመር እኔ የት እወጣለሁ? እኔ አልወጣም፣ ግን እዚህ ቲክቶክ ላይ ነው መዝናኛው ማለት ነው። እና መውጣትም አልችልም። የምትመጡ ልጆች በሰላም ለራስሽ ነፃነት ሳይኖር ለራሷ ነፃነት የሌላት ገና እዛ አፏን ትከፍታለች። ደግሞ አይ ምላሳቸው እንዴት ነው በእውነት አንቺ ሴት መሆን የራሱ ሴት መሆንሽን ነው። አማርኛ በስርዓት ራሱ እኮ የሚያወራ ሰው አለ። እዚህ ስድ ናቸው። ቤት አይነት አሳዳጊ እንዳሳደጋቸው አላውቅም። አሁን እኛ እነሱ ስለታረቁ እኛ ደስ ብሎናል። እነሱ የሚቀለቀሉት ምንድን ነው? በእነሱ ቤት እኮ አታውቂም እንዴ? እነሱ ወደ ዱባይ እንመጣለን ስላለ ነው። እናገኘዋለን ነው ሀሳባቸው። አይ አእምሯቸው ልንገራችሁ